ኤፍራታ ቪዲዮውን የያዘውን ፍላሽ የሰከረና የተኛ መስሏት ከኪሱ ስታወጣ ይዟታል። ግን ያለቀበት ፓርት ላይ እጇን ግጥም አድርጎ ይዟት ነበረ። እሱም የሰከረ መስሎ ነበር እንጂ ግን ደግሞ አልሰከረም። ኤፍራታ ከሱ ምንድነው የምትፈልገው? ምን መረጃ ነው የምትፈልገው የሚለውን ነገር ለምን እንደዚህ ደስተኛ እንደሆነች ለሱ ለምን እንደዚህ የምትስቅለት ደስተኛ የሆነችው ምን አስባ ነው ብሎ ጠርጥሯል። ምክንያቱም ኤፍራታና ናታን አንድ ላይ ሆነው ሊያጠቁኝ ነው ብሎ ስላሰበ ያፌት በጣም እየተጠራጠረና ኤፍራታንም እየተከታተላት ነው ማለት ነው። ለምን ደስተኛ ሆነች ምን አስባ ነው ብሎ እያሰበ ነው ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ኤፉዬ እንግዲህ እየጨፈረች የሙዚቃ ከፍታ እየጨፈረች እየደነሰች ምናምን ነበረ። እሱም አበባ ይዞ ከኋላ ከጀርባ ነበረ እየጨፈረች። ከዛን ቀለበቱ አላደረግሽውም ነበር ሌላ አዲስ ቀለበት አመጣውልሽ ብሎ ቀለበቱን ሰጥቷታል። አድርጎ ራሷ ነበረች ያደረገችው። እንደውም ቅብል ብለው ራሷ ነበረች ያደረገችው ማለት ነው። ምክንያቱም ከሱ ጋር የመኖር ተስፋ የሚባል ነገር ስለሌላት ማለት ነው። ግን ደግሞ ኤፍራታ እያስመለሳት ነበረ። ቤተሰቦች ኤፍራታ ከናታን ልጅ እንዳረገዘች እናውቃለን። ያ ልጅ ወርዷል ወይንስ ደግሞ ያፌት አስገድዷት ከሷ ጋር ታኝቶ ስለነበረ ከያፌት ነው ያረገዘችው? በጣም አወዛጋቢ ነገር ተፈጥሯል ማለት ነው። ብዙ ኮሜንትም ደግሞ ኤፍራታ ምንድነው እየተፈጠረ ያለው ብላለች። አስመልሷት ማለት ነው። እያስመልሳት በጣም ራሷን አሟት ነበረ። ይሄ ነገር ከናታን ልጅ እንዳረገዘች እናውቃለን፣ ወይንም ደግሞ ከናታን እርግዝና እንደተፈጠረ እናውቃለን። ግን ያፌትም አስገድዷት ከሷ ጋር ታኝቶ ስለነበረ በጣም አወዛጋቢ ነገር ተፈጥሯል። በጣም ካመማት በኋላ ካስመለሳት በኋላ ምንድነው የተፈጠረው ብላ ራሷን ነበር ስትጠይቅ የነበረው። ስለዚህ እናንተ የምትሉት የያፌት ልጅ ነው ያረገዘችው ወይንስ የናታን ልጅ? እኔም ማስበው ግን ሰርጉም እየተሰረቀ ጊዜ ያፌትን ስታገባ እርጉዝ እንደሆነች ነው ማቀው። ስለዚህ ልጁ እርግጠኛ ነኝ የናታን ልጅ ነው ብዬ አስባለሁ። በጭራሽ የናታን ልጅ ከሆነ ደስታውን አልችለውም ማለት ነው። ቤተሰቦቼ ገንዬ ተሽሏታል። ምንም እንደ በፊቱ ባትሆንም አሁን ላይ በጣም ጥሩ ሁኔታ ላይ ነው ያለችው። ናታንም ደግሞ ለቢኒያም ደውሎ እንደሚያገኘው ወይንም ሊያገኘው እንደሚፈልግ ሊያወራው እንደሚፈልግ ነግሮታል። ቢኒም ደግሞ በጣም ነበር የተቀየመው እውነትም። ምክንያቱም እኔ አንተን ተማመንብህ ነበር፣ ከጨለማ ታወጣኛለህ ብዬ ጠብቄህ ነበረ፣ ግን አንተ ምናምን ብሎ እኔ በፊት የተጨነቁትን ጭንቀት እህትህ ስለተጨነቀችና እህትህ እኔን ካጣች እንደምትጎዳ ብቻ ነው የምታስበው፣ የኔ ጉዳት ግን አልታየህም ብሎታል። በዚህ በኩል በጣም ትክክል ነው። በእርግጥ ናታንም ደግሞ እሱን አድናለሁ ሲል እዚህ ጋም ደግሞ ቤተሰቦቹ አደጋ ላይ ይወርቃሉ ብሎ ስላሰበ ነው ወደ ውጭ ያልወጣው። ብዙ ሰዎችንም አሰማርቶ እያስፈለገው ነበረ ማለት ነው። ስለዚህ ደግሞ እሱ ላይ ጥፋት አለ ብዬ አላስብም። አሁን ላይ ናታን በጣም ከባድ ወንጀል ውስጥ ገብቷል። ምክንያቱም ጊዜያቸው ያለፈ መድኃኒቶችን ጊዜያቸውን እየቀየሩ እንዲሸጡ አድርጋለች ማለት ነው። ይሄንን ደግሞ አዛዋለች። እሺ ብሏል እሱ። ግን ይሄ ነገር ወንጀል እንደሆነና እንጦሮጦስ ወይንም ደግሞ ገደል ውስጥ እንደሚከተው ያቃል ማለት ነው። ግን ገንዘብ ስለሚያስፈልገው ብቻ መጥፎ ስራ ውስጥ ገብቷል ማለት ነው። አሁን ላይ ናታንም ከያፌት ያልተናነሰ ስራ መጥፎ ስራት ይቻላል። የሰው ልጅ ቀስ በቀስ ነው ወደ መጥፎ ስራ የሚገባው። ያፌትም ከትንሽ ጀምሮ ነው አሁን ላይ ወደ ከባድ ወንጀል ስራ የገባው እና በጣም ከባድ ነገር እየተፈጠረ ነው። ገንዬም እንግዲህ ተሽሏት ነገሮቹ እንደዚህ ሆኖ በማየት ደስ ብሎኛል። ግን ደግሞ ቢኒያም ናታንን በጭራሽ ሊረዳው አልቻለም። አሁንም መጥፎ ነገር እያሰበ ነው ያለው ማለት ነው። ከዚህ በኋላ አንተም ሆንክ እህትህም ከጣገቤ ላያቸው አልፈልግም ከኔ ራቁ ብሎታል። ይሄ ነገር ደግሞ ለሱ በጣም ከባድ ነው። ምክንያቱም ለናታን አለኝ የሚለው ጓደኛ ወይንም ወንድሙ ቢኒያም ብቻ ነው። ቢኒያም ደግሞ ይሄን ነገር ስለተናገረ በጣም ነው ናታን የከፋው፣ በጣም ነው ያለቀሰው።